SEO Social Science YouTube channel, your study guide. ሰላም የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች፣ ዛሬ ይዤላችሁ የመጣሁት ወይም የምንመለከተው የ12ኛ ክፍል ሂስትሪ ዩኒት 3 ነው የምናየው። ርዕሱ ምን ይላል? The making of the modern Ethiopian empire in 1855 up to 1935። ይሄ ማለት ከ1855 እስከ 1935 መካከል ባለው ጊዜ ውስጥ ሞደርን ኢትዮጵያን ወይም ዘመናዊቷን ኢትዮጵያን ለመመስረት ወይም ለመገንባት የተደረጉ ሙከራዎችና ሂደቶችን ነው በዚህ የትምህርት ክፍል የምናየው ማለት ነው። 3.1 Rise of the Modern Ethiopian Empire 3.1.1 Attempted at Reunification through the use of force in 1855 up to 1868። ርዕሱ ምን ይላል? ከ1855 እስከ 1865 መካከል ባለው ጊዜ ውስጥ የተለያዩ ሙከራዎች ተደርገዋል ኢትዮጵያን ወደ አንድ ለማምጣት ወይም ለማዋሃድ። ከነዚህ መካከል በኃይል የተደረጉ ሙከራዎችን ነው በዚህ ክፍል የምናየው። The period of national crisis or ዘመነ መሳፍንት or era of lords came to an end with the rise of ካሳ ኃይሉ who was crowned ቴዎድሮስ II in 1855። ይሄንን ከማየታችን በፊት ዘመነ መሳፍንት የምንለው ከ1769 እስከ 1855 የነበረው ጊዜ ዘመነ መሳፍንት ወይም የጌቶች ዘመን መባል ይታወቃል። ይህም ማለት ንጉሱ ስልጣኑን ያጣበትና እንደ ፑፔት ኪንግ የተቆጠረበት ማለት ነው እና ሁሉም ስልጣን ያለው በመሳፍንት ወይም በሎርዶቹ ነበር እና ካሳ ኃይሉ የተነሳው በዚህ ዘመን ማብቂያ ላይ ነበር እና በየካቲት ወይም በፌብሩዋሪ 1855 ካሳ ኃይሉ የኢትዮጵያ ንጉሠ ነገሥት ሆኖ ተሾመ እና የዙፋኑን ስም ከካሳ ኃይሉ ወደ ቴዎድሮስ የቀየረበትን ምክንያት በፉካሬ ኢየሱስ መጽሐፍ ላይ ያለውን ትንቢት ግምት ውስጥ በማስገባት ነበረ ቴዎድሮስ የሚለውን ስም የዙፋን መጠሪያ ያደረገው ማለት ነው። ትንቢቱ ምን ይላል? ቴዎድሮስ የሚባል ንጉስ ይመጣል እና ዘመነ መሳፍንት ያወጣናል እና ህዝቡን ሰላም የሚያደርግ ንጉስ ይመጣል ተብሎ ተጽፎ ነበረ ፉካሬ ኢየሱስ ላይ ማለት ነው እና በዚህ ምክንያት ነበር ቴዎድሮስ የሚለውን ስም እየወሰደው ካሳ ኃይሉ ማለት ነው። As a child, he grew up in the care of his half brother, ደጃዝማች ክንፉ። ይህም ማለት ካሳ ኃይሉ የተወለደው ከንጉሳዊ የዘር ግንድ ከሌላው ቤተሰብ ነው እና ያሳደገው ደግሞ ግማሽ ወንድሙ የሆነው ደጃዝማች ክንፉ ነበር። ይህም ማለት ደጃዝማች ክንፉ በእናት ወይም በአባት ነው የሚገናኙት ከደጃዝማች ክንፉ ጋር ማለት ነው እና ካሳ ኃይሉ በልጅነቱ የቤተክርስቲያን ትምህርትና የውትድርና ስልጠናዎችንም አግኝቷል ወይም ወስዷል ማለት ነው። As a young man, he was denied governorship over his family fiefs, the district of Kwara. Following the days of Kinfu, Kasa became a bandit on two occasions in the same region, where he later fought against Egyptian troops. In 1848, at the Battle of Dabarki, Kasa Hailu suffered the only serious defeat in his early career. ይህ ማለት ካሳ ኃይሉ ወጣት እያለ ቋራ ላይ ያለውን ስልጣን ተነፍጎ ነበር። ከዛ የደጅ አዝማች ክንፉ ሞትን ተከትሎ ካሳ ኃይሉ በዛው ክልል ውስጥ ሽፍታ ሆኖ መኖር ጀመረ። ሽፍታ ሆኖ ሳለ ከግብጽ ወታደሮች ጋር ተዋግቷል በባትል ኦፍ ደባርቂ ላይ ማለት ነው። በ1848 ዓመተ ምህረት ላይ ባትል ኦፍ ደባርቂ ላይ ከግብጻውያን ጋር ተዋግቷል እና ይሄ ውጊያ ለካሳ ኃይሉ ገና በለጋ እድሜው
ያደረገውና በጣም ከባድ ሽንፈት ያጋጠመበት ውጊያ ነው ይሄ ባትል ኦፍ ደባርቄ ማለት ነው። This defeat in the hand of Egyptians shaped the attitude of the future Tewodros with regard to foreign policy, disciplines, and modern firearms. ይሄ ጦርነት ካሳ ኃይሉ በደባርቅ ጦርነት ላይ በግብፃውያኑ መሸነፉ ወይም በደረሰበት ሽንፈት ምክንያት ፎሬን ፖሊሲውን የውጭ ፖሊሲውን ዲሲፕሊኑና ሞደርን ፋየር አርሙን ዘመናዊ የጦር መሳሪያውን በተመለከተ የወደፊቱን የቴዎድሮስን አመለካከት ቀይሮለታል ወይም ቀርጾለታል ማለት ነው። ይሄ ዲፊት በኢጂፕቲያን መፈጠሩ ማለት ነው። His persistent challenges to the regimes in Gondar resulted in a political marriage with ተዋበች አሊ, daughters of the Guardians and the last of የእጅ ኦሮሞ ራስ ቢትወደድ። ይህ ማለት ካሳ ኃይሉ ወይም ቴዎድሮስ የተለያዩ የማያቋርጡና ተደጋጋሚ የሆኑ ቻሌንጆችን ወይም ፈተናዎች ይገጥሙት ነበር በጎንደር ውስጥና ይሄ ችግር ወደ ፖለቲካል ሜሬጅ ወይም ጋብቻ እንዲያመራ አድርጎታል እና ያገባውም የእጅ ኦሮሞ የመጨረሻው የሆነው የራስ ቢትወደድ ልጅ ነበር ያገባው ማለት ነው። ስሟም ማን ይባላል? ተዋበች አሊ ትባላለች ማለት ነው። He was followed forceful measures to unify Ethiopia. The first military expenditures for political reunification was directed against the regions of Wallo lasted for 6 months. It was too harsh. ይሄ ማለት ካሳ ኃይሉ ኢትዮጵያን አንድ ለማድረግ የተለያዩ ፎርስፉል ሜዠርመንቶችን ይከተል ነበር እና የመጀመሪያው ሚሊተሪ ኤክስፔንዲቸር ወይም ወታደራዊ ዘመቻ ወደ ወሎ ሪጅን ላይ ነበር ያደረገውና ይሄ ዘመቻ በጣም ከባድ ነበር። ወሎ በቀላሉ ለንጉሱ በቀላሉ አልተገዛችም ነበር እና የወሎ የመጀመሪያው ዘመቻ የተካሄደው በጾምና በዝናብ ወቅት ነበረ። የዘለቀውም ወይም የቆየውም ለ6 ወራት ያህል ነበረ የቆየው ቢሆንም ወሎ ልትያዝ አልቻለችም። በቴዎድሮስ ቁጥጥር ስር ልትውል አልቻለችም ነበር እና የአካባቢ ሰዎች ይቃወሙ ነበር። በሚቃወሙበት ጊዜ ቴዎድሮስ በምርኮኞቹ ላይ በጣም ከፍተኛ ጭካኔ የተሞላበት እርምጃዎችን እንዲወስድ አስገድዶት ነበረ ማለት ነው። ይሄንን እንትን አልወደዱትም ነበረ የአካባቢው ነዋሪዎች ማለት ነው። በዚህ ምክንያት ቴዎድሮስ በጣም ጭካኔ የተሞላበት እርምጃዎችን ይወስድ ነበር ማለት ነው። The campaign in Wallo was followed by another serious war with the autonomous kingdoms of Shawa which lasted for 5 months. ይሄ ማለት የወሎ ካምፔኝ ወይም ዘመቻ ሌላ ከባድ የሆነ ጦርነት አስከትሏል ከኪንግደም ሸዋ ጋር እና ይሄም የቆየው ለ5 ወራት ያህል ነበር። In November 1855, Tewodros returned to Magdala with the belief that he had settled matters in Shawa. However, local rivalries rebelled against the hand-picked appointment of Tewodros or Meredazmach Haile Mikhael, and from 1865 onwards, Shawa regains its independence with King Minilik, who had escaped from Magdala in that year. ይሄ ማለት በኖቬምበር 1855 ዓ.ም ወይም በህዳር 1855 ቴዎድሮስ ሸዋ ላይ የተፈጠረውን ነገር ሁሉንም ነገር እንደፈታ አስቦ የራሱን ሰው መረዳዝማች ኃይለ ሚካኤልን ሾመው ወደ መግደላ ሄደ። ነገር ግን እዛው አካባቢ ላይ የሚኖሩ ሰዎች ወይም ተፎካካሪዎች ተቃወሙ መረዳዝማች ኃይለ ሚካኤል በመሾሙና ኃይለ ሚካኤል ላይ በማመጽ ከ1865 ጀምሮ ሸዋ ነፃነቷን አውጃለች ከንጉስ ሚኒሊክ ጋር። The initial military victories of Tewodros did not result in political stability and effective central control. ቴዎድሮስ ዘመቻውን ቀጠለበት እና የተለያዩ ቦታዎችን በመያዝ ወታደራዊ ድሎችን ማስመዝገብ ጀመረና አንዳንዴ የራሱን ሰዎች አንዳንዴ ደግሞ እዛው የተወለዱ ሰዎችን እንዳስተዳድሩ ሹም ነበር። ለምሳሌ ጎጃም ላይ የራሱን ሰዎች ነበር የሾመው
ሌላኛው ደግሞ የቴዎድሮስ የመጀመሪያዎቹ ወታደራዊ ድሎች ፖለቲካል ስቴቢሊቲ ኤንድ ኢፌክቲቭ ሴንትራል ኮንትሮል አላመጡለትም ነበር። የፖለቲካ መረጋጋትና ብቁ የሆነ ማዕከላዊ ቁጥጥርን አላመጡለትም ነበረ። ምክንያቱም ዘመነ መሳፍንት ላይ የተፈጠሩ ችግሮች ከባድ አድርገውበት ነበር አንድ ለማድረግ ማለት ነው፣ ኢትዮጵያን አንድ ለማድረግ። ሌላኛው ሎካል ዳይናስቲስ didn't want to lose their traditional economical, military and political authority። ሎካል ዳይናስቲዎች የኢኮኖሚ ሚሊተሪ እና ፖለቲካል አውቶሪቲያቸውን በአጠቃላይ ስልጣናቸውን ማጣት አልፈለጉም ነበር እና በቴዎድሮስ የተመረጡ ሰዎች እራሳቸው የቴዎድሮስን ቁጥጥር ወይም በቁጥጥር ስር ማዋል ሰልችቷቸው ነበር። በዚህ ምክንያት ቴዎድሮስ የሪዩኒፊኬሽን ፖሊሲ ጠንካራ ተቃውሞ ገጥሞት ነበር ማለት ነው። ይህ ችግር ቴዎድሮስና ወታደሩን ከአንዱ ችግር ወደ አንዱ ችግር እንዲጠመዱ አድርጓቸዋል ማለት ነው። he treated rebellious regions very harshly, punishment mostly commonly with the cutting official captives limbs, burning houses and harvest to ash and looting of the local peoples። እና ሌላው ደግሞ ቴዎድሮስ በሚያመጹበት ጊዜ ወይም አመፀኞችን ሃርሽሊ ወይም በጭካኔ ነበረ የሚቀጣቸው ወይም ትሪት የሚያደርጋቸው ማለት ነው። ኮመን ፓኒሽመንቶች ስናይ የተለመዱ ቅጣቶችን ስናይ እንደ እግር መቁረጥ፣ እቤት ማቃጠል እና ሰብልን በማቃጠል ሌላ ደግሞ የአካባቢውን ሕዝብ በማዘረፍ ይቀጣ ነበር ማለት ነው እና ይሄ ድርጊቱ በመጨረሻ ተወዳጅነቱን እየቀነሰ አስመጣው ይሄንን በማድረጉ ማለት ነው። the cumulative effects of which was a complete failure of his policy of reunification። እነዚህ ሁሉ ችግሮች ተደራርበው ዩኒፊኬሽን ፖሊሲውን ሙሉ በሙሉ ፌል እንዲሆን አድርጎታል ማለት ነው። እነዚህ እግር መቁረጥ፣ ቤት ማቃጠል፣ መዝረፍ ምናምን የመሳሰሉት ኢትዮጵያን ዩኒፋይ እንዳያደርግ ካደረጉት ምክንያቶች ይጠቀሳሉ ማለት ነው። ፌልስ ኦፍ ቴዎድሮስ the second reason for his failure። የዳግማዊ ቴዎድሮስ ውድቀት ነው ደግሞ የምናየው። የውድቀቱን ምክንያቶች እናያለን። አንደኛው ምክንያት ኦፖዚሽን ፍሮም the church የቤተ ክርስቲያን ተቃውሞ ነበረ። ይህም ተቃውሞ ያጋጠመበት ምክንያት due to reduce the number of priests and diacons to 2 or 3 የዲያቆኖችንና የካህናቶችን ቁጥር 2 እና ወደ 3 በመቀነሱ ይሄ አንደኛው የውድቀቱ ምልክቶች ነበሩ። ሌላኛው ደግሞ due to reduce the church land። ሌላኛው ደግሞ የቤተ ክርስቲያን መሬት በመቀነሱ due to increase the tax ግብርን በመጨመሩ prisoned bishops አቡነ ሰላማ who died in prison 3 years later። ሌላኛው ደግሞ በስር ላይ የሚገኙትን ጳጳስ አቡነ ሰላማ ከ3 ዓመት እስር በኋላ እስር ቤት ውስጥ በማረፋቸው ምክንያት ተቃውሞ መጥቶበታል ማለት ነው። ሌላኛው ደግሞ ሁለተኛው ፖዚሽን ፍሮም ሪጂናል ሎርድስ በክልል ጌቶች ላይ የተነሳ ተቃውሞ ነበር ማለት ነው። ሶስተኛ he desires to build modern arms made rivalized with the British. He gathered the Europeans missionaries to build modern arms and they tried to build like Sebastopol found in Gafat። እና ሌላኛው ደግሞ ቴዎድሮስ ትልቅ የሆነ ጉጉት ነበረው ዘመናዊ የጦር መሳሪያን ለመገንባት እና ይህንን ለመገንባት ደግሞ እውቀት ያላቸው ቴክኒሻኖች ያስፈልጉት ነበርና ለዚህም የሚሆኑ በአገር ውስጥ የሚገኙትን አውሮፓውያን ሚሽነሪዎችን ሰብስቦ በማሳመን ደብረታቦር አካባቢ በሚገኘው ጋፋት በሚባለው የጦር መሳሪያ ማምረቻ ወይም የጠመንጃ ማምረቻ ቦታ የጦር መሳሪያ እንዲሰሩ
አሳመናቸው ማለት ነው። ሚሽነሪዎቹ የንጉሱን ትዕዛዝ በመፈጸም የተለያዩ የጦር መሳሪያዎችን ጠገነው ብዙ መድፎችን ሰሩ፣ ሴባስቶፖልን የተባለውን ጨምሮ ማለት ነው። እና ሌላ ደግሞ የሰሩት ነገር ግን ይሄ ነገር ለአውሮፓውያን አብሶ ለብሪቴንና ለፈረንሳይ ደስ አላላቸው ነበር እና በዚህ ምክንያት ኢትዮጵያ ብሪቴንና ፈረንሳይ አንድ ላይ ሆነው መጣላት ጀመሩ ማለት ነው። The British sent their military expenditure led by Sir Robert Napier to Magdala in the last of 1867 and fought at the Battle of Eroge in April 1868, and Ethiopians defeated in the battle. As a result of Emperor Tewodros committed suicide on 30 April 1868. በ1867 መገባደጃ ላይ ብሪቴን በሰር ሮበርት ናፒየር የተመራ ጦር ወደ መግደላ ላከች እና በሁለቱ ኃይሎች መካከል ማለትም በኢትዮጵያና በብሪቲሽ መካከል የመጀመሪያውና የመጨረሻው ትልቅ ግጭት ተፈጠረ በባትል ኦፍ ኤሮጌ በ1868 ማለት ነው። እና ይሄ ጦርነት አንኳል ነበር፣ ምክንያቱም ብሪቴን ወደ 2000 ያህል የታጠቁ ወታደሮች ይዛ ኢትዮጵያ ደግሞ ከ4000 እስከ 7000 ያልታጠቁ ወታደሮች ነበረ የተዋጉት ማለት ነው። በዚህ ምክንያት በኢትዮጵያ አስከፊ በሆነ ሽንፈት ተጠናቀቀ ማለት ነው። እና አጼ ቴዎድሮስም ሚያዝያ 13 ቀን 1868 ራሳቸውን አጠፉ ማለት ነው። ሌላኛው የምናየው ደግሞ ሪፎርምስ ኦፍ ቴዎድሮስ ተሰከንድ። ቴዎድሮስ ያደረጋቸው ሪፎርሞች ለውጦች ምን ነበሩ የሚለውን ስናይ አንደኛው he tried to stop divisions within the church በቤተክርስቲያን ውስጥ የሚፈጠሩ መከፋፈሎችን ለማስቆም ሞክሯል። ሁለተኛው stop the slave trade የባሪያ ንግድን አስቆሟል። ሶስተኛው to stop his independent dealing with foreigners። አራተኛው tried to stop polygames and other social evils ከአንድ በላይ ማግባትና ማህበራዊ ክፍፍሎችን ለማስቆም ሞክሯል። አምስተኛው tried to build modern arm ዘመናዊ የጦር መሳሪያን ለመገንባት ሞክሯል ማለት ነው።